በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ መልካም እረኛ የሚል ይሆናል። የዮሐንስ ወንጌል ምዕራፍ 10 ከቁጥር 11 ላይ የምናገኘው የእግዚአብሔር ቃል ነው። ይህንን ያስተማረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የትምህርቱ ዓላማ ጠባቂያችን መጋቢያችን እግዚአብሔር መሆኑን አውቀን ወደ ነፍሳችን እረኛ የሥጋችንም ጠባቂ ወደ ልዑለ ባሕርይ እግዚአብሔር በሕግ በአምልኮ እንድንመለስ ማስገንዘብ ነው። እረኛችን፣ ጠባቂያችን፣ መጋቢያችን እግዚአብሔር ነው። በዝናብ አብቅሎ በነፋስ አሳድጎ በፀሐይ አብስሎ የሚመግበን እርሱ ነው። የዓለም ጠባቂዋ በሰራዊቶቻቸው ብዛት የሚፈሩ ባላቸው መሳሪያ የሚመኩ ኃያላን ነገሥታት አይደሉም። እነርሱማ ከነሱ በበረቱ ነገሥታት ይሸነፋሉ፣ በቦታ ይገደባሉ፣ በዘመን ይገታሉ፣ በሞት ይለወጣሉ። ዓለማትን የሚጠብቅ ሰራዊቶቻቸውንም የሚመግብ በዘመኑ ሕልፈት በመንግሥቱ ሽረት የሌለበት በጥበቃው የማይሰለች የማይደክም በመግቦቱ የማያልቅበት እግዚአብሔር ነው። እግዚአብሔር ጠባቂ፣ እግዚአብሔር መጋቢ መሆኑን ቅድስት ቤተ ክርስቲያን እንዲህ ብላ ትመሰክራለች፣ እንዲህም ብላ ታምናለች። እግዚአብሔር ሰራኤ መጋቢ ነው። እነዚህ ሁለት ቃላት የቤተ ክርስቲያናችንን አቋም የሃይማኖታችንን ምንነት ይገልጻሉ። ሰራኤ ማለት ሕገ ተፈጥሮ ተጠብቆ እንዲኖር ማድረግ ነው። ሰማይ እንዳይደረመስ፣ ምድር እንደ ዳታንና አቤሮን ተከፍታ እንዳትውጠን፣ ውቅያኖሶች፣ የባህር ውሃዎች ከቦታቸው ከስፍራቸው ከተመደበላቸው ተነስቶ ተራሮችን ካልዋጥ ዓለምን ካላጥለቀለቅን እንዳይሉ፣ ጨረቃና ከዋክብት በመስመር እንዳይጋጩ፣ ፀሐይና ጨረቃ እንዳይጋጩ፣ ቀንና ሌሊት እንዲፈራረቁ፣ ዘመናት በጊዜያቸው እንዲመላለሱ ማድረግ ነው። መጋቤ ማለት ለስነ ፍጥረቱ ሕልውና የሚያስፈልገውን ማሟላት ነው። መመገብ በዝናብ አብቅሎ አሳድጎ በነፋስ በፀሐይ አብስሎ መመገብ ነው። በለጋስነቱ በቸርነቱ። ለዚህ እኮ ነው መዝሙረኛው ዳዊት በመዝሙር 22 እግዚአብሔር ይረኤኒ ወአልቦ ዘይሃጣኒ፣ እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍቷ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉውን አልፈራም ይላል። እግዚአብሔር ጠባቂ፣ እግዚአብሔር መጋቢ ስለሆነ ነው። እግዚአብሔር አምላካችን ለሥጋችን ለቁመተ ሥጋ በእህል ይመግበናል። መሬት ያበቀለችውን እጽዋቱን አዝርዕቱን ከዚያ ተመግበን ሥጋችን እንዲጸና ያደርጋል። ልብስ ያለብሰናል እግዚአብሔር። ለነፍሳችንም ደግሞ ቅዱስ ሥጋውን
ክቡር ደሙን ቆርሶ ይመግበናል፣ ጸጋውንም ያለብሰናል። ከዚህ ሁሉ ጋር ሊቀ ካህናት ኢየሱስ ክርስቶስ እኛን በጎቹን በሰማያውያንና በምድራውያን ኖሎት ወይም እረኞች ይጠብቀናል፣ ሾሞልናል። በየጊዜው በየሰዓቱ ተራዳኢ መልአክ፣ ታዳጊ ሰማዕት፣ መካሪ ጠባቂ አባት ካህን ይሰጠናል እግዚአብሔር። በእነዚህ ሁሉ ይመግባል። ከነዚህ እግዚአብሔር ከሾመልን መልካም እረኞች፣ መልካም ጠባቂዎች መካከል ዛሬ በዓለ ልደታቸውን የምናከብረው አንዱ ጻድቁ አባታችን አቡነ ተክለ ሃይማኖት ናቸው። አቡነ ተክለ ሃይማኖት የኢትዮጵያ ፀሐይ ዘኢትዮጵያ የተሰኙ ኢትዮጵያን በወንጌል ብርሃን ያበሩ ሐዲስ ሐዋርያ ናቸው። ወበእንተዚህ ተሰመይከ ተክለ ሃይማኖት፣ ስለዚህም ተክለ ሃይማኖት ተባልክ። ሐዲስ ሐዋርያ፣ መጋቤ ሐዲስ፣ ፀሐይ ዘኢትዮጵያ፣ ብርሃን ዘኢትዮጵያ ተብሏል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጻድቁ አባታችን አቡነ ተክለ ሃይማኖትን የነቢያት ቅድስናቸው፣ የሐዋርያት ክብራቸው፣ በረከታቸው የኔ ባለሟልነት እና ሞገስ እንደ ልዳው ቅዱስ ጊዮርጊስ ይሁንል ብሏቸዋል። ጻድቁ አቡነ ተክለ ሃይማኖት ሐዋርያ ናቸው። ወንጌልን ዙሮ አስተምረዋልና፣ ካህን ናቸው። ቀድሶ አቁርበዋልና፣ አስተምሮ አጥምቀዋልና፣ መነኮስም ናቸው። አስኬማ መላእክትን ደፍተዋልና፣ ነቢይ ናቸው። መጻያትን ተንብየዋልና፣ ጳጳስ ናቸው። በእግዚአብሔር ተሹመዋልና፣ ሰማዕት ናቸው። ስለ ወንጌል ተገድለዋል፣ መከራን ተቀብለዋል፣ ተገርፈዋልና፣ መልአክ ናቸው። ከ24ቱ ካህናተ ሰማይ ጋር የሥላሴን መንበር አጥነዋልና። አባታችን ተክለ ሃይማኖት ሃይማኖትን ያስተማሩት በቃል ብቻ አይደለም፣ በተግባር ያስተማሩ ገባሬ ተአምራት ወመንክራት ናቸው። በብርሃን ሰረገላ ገስግሰዋል። አባታችን አቡነ ተክለ ሃይማኖት እንደ ሐዋርያት ደመና ጠቅሶ ተጉዘዋል። ድዊ ፈውሰዋል፣ ሙት አንስተዋል፣ አጋንንትን አሳደዋል ከምድረ ኢትዮጵያ። ሐዋርያት ካደረጉት አንዳችም ያላደረጉ ነገር የላቸውም። አቡነ ተክለ ሃይማኖት በእኔ ያመነ እኔ የማደርገውን ያደርጋል ከዚህም በላይ ደግሞ ያደርጋል ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዳስተማረው አባታችን ሐዋርያት ያደረጉትን አንዳች አልቀረችባቸው። ጵጵስናን የተሾሙ በራሱ በኢየሱስ ክርስቶስ፣ የቅዳሴ መጻሕፍት ለቤተ መቅደሱ አገልግሎት የሚሆኑ ንዋያት ሁሉ ከሰማይ የወረዱላቸው ናቸው። በሊቀ መልአኩ በቅዱስ ሚካኤል አጋዥነት እርሳቸው ሠራዬ ካህን ሆነው ቅዱስ ሚካኤል ደግሞ እንደ ዲያቆን ሆኖ ያገለግላቸው ነበር፣ ጠባቂያቸው። ስለዚህ ፀሐይ ዘኢትዮጵያ በዚያ በመተሎኒ በክፉ ዘመን ኢትዮጵያን ባረከሳት ጊዜ በኪደተ እግራቸው፣ በስብከታቸው፣ በመከራቸው፣ በአገልግሎታቸው ኢትዮጵያን ባርከዋል። መልካም እረኛ ናቸው። እረኞች በሁለት ዋና ዋና ክፍሎች ይከፈላሉ። ምንደኛ እረኛና መልካም እረኛ ተብሎ። ምንደኛ እረኛ እንደ ዘመናችን ያሉ ናቸው። ለጥቅማቸው፣ ለክብራቸው፣ ለዝናቸው መንጋውን የሚበትኑ ተኩላ የሚያስበሉ። መልካም እረኛ ደግሞ እንደነ ተክለ ሃይማኖት ያሉ ናቸው። እንደ ሰማዕታቱ ያሉ ናቸው። ስለ በጎቹ፣ ስለ እረኞች፣ ስለ በጎቹ የሚገዳቸው፣ ስለ መንጋው የሚገዳቸው፣ በአሰረ ሐዋርያት የሚጓዙ፣ ፍኖታቸውን የተከተሉ፣ ክርስቶስን የሚያስቡ፣ ስለ በጎቹ የሚገዳቸው ናቸው። ስለዚህ መልካም እረኛ ናቸው። ዛሬ ታኅሳስ 24 ቀን
በዓለ ልደታቸውን እናከብራለን። የምናከብረውም ዝም ብለን አይደለም። በመወለዳቸው የኢትዮጵያ ብርሃን ስለሆኑ፣ የወንጌል ሐዋርያ ስለሆኑ፣ የኢትዮጵያ ደስታ ስለሆኑ፣ ኢትዮጵያን ስለቀደሱ፣ አጋንንትን ስላሳደዱ፣ ወንጌል ስለሰበኩ፣ አሕዛብን ስላሳመኑ ነው ተክለ ሃይማኖት የምንላቸው። ለእኛ ለኢትዮጵያውያን ልጆቻቸው እስከ 10 ትውልድ ድረስ ቃል ኪዳን ተቀብለዋል። በገነት 15 በመንግሥተ ሰማያትም 5 አህጉራትን ለልጆቻቸው ተቀብለዋል። ስለዚህ ነው ጻድቁ አባታችን መልካም እረኛችን ናቸው የምንላቸው። አቡነ ተክለ ሃይማኖትን እንደ ሐዋርያት ፀሐይ ዘኢትዮጵያ ሐዲስ ሐዋርያ ብሎ የሰየመልን የሰጠን አምላካችን በጻድቁ ጸሎትና ምልጃ በቸርነቱ ሁላችንን ጠብቆ አቡነ ተክለ ሃይማኖት ከገቡበት በቃል ኪዳናቸው እንድንገባ የአምላካችን ፈቃድ ይሁንልን። ይቆየን።